ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም ተጀመሩ። የዝውውር መስኮቱ ሊከፈት 3 ያህል ወራት እድሜ ቢቀሩትም እንደ ቼልሲ ያሉ ክለቦች ግን ካሁኑ ሁለት ተጫዋቾችን እንዳገኙ ይታወቃል። ሌሎችም ክለቦች ሰፋ ያሉ እንቅስቃሴዎችን እያደረጉ ይገኛሉ። እኛም እነኚህን መረጃዎች አጠናክረን ይዘንላችሁ መተናል። በዝውውር ጉዳይ ሰፋ ያሉ መረጃዎችን ጠብቁን። ካነጋጋሪው ጉዳይም የአፍሪካን ቅሌት እናነሳለን። አንድ ኬንያ ግብ ጠባቂ ያደረገው ነገር ዛሬ መነጋገሪያ ሆኗል። በአፍሪካም ጉዳያችን ሳላህን እናነሳለን። እግር ኳስ ለመጫወት አንዳንድ ክለቦች ወይም ብሔራዊ ቡድኖች ለተጫዋች የማይመች ሜዳን ማዘጋጀት አንድ ጨዋታ ለማሸነፍ የሚደረግ ስትራቴጂ ነው። ኦክሲጅን ያስፈልገውን ጨዋታ እናነሳለን። ትልቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ሩበን አሞሪም 2025 ከገባ በኋላ ዝቅተኛውን ሽንፈት አስተናግደዋል። ከተፎካካሪ ክለቦች አንጻር ካየን እሳቸው ወደ ቡድኑ እንዲመጡላቸው የሚፈልጉት ተጫዋቾች አንጻር ትራንስፈር ማርኬት የዩናይትድ ቋሚ 11ን ይፋ አድርጎታል። ግን አነስተኛ ደሞዝ የሚጠይቁና ከጉዳት ነፃ የሚሆኑ ክለቡ ረጅም ጊዜ ማገልገል የሚችሉ ተጫዋቾችን ብቻ ማምጣት አዲሱ በሰር ጂም ራትክሊፍ እግር ቋስ ቁጥጥር ስልጣን የሚመራው ዩናይትድ ክፍል ከውሳኔ ደርሷል። ከዚህ ጋር ተያይዞ ታዲያ በተከላካይ ስፍራ በግብ ጠባቂነት ዩናይትድ ቤት የሚጠበቁ አሉ። እናነሳቸዋለን። ለማንቸስተር የመረጃ ክፍለ ጊዜያችን በአርሰናል በኩል ቾሊ ኬሊ ትባላለች። እጅግ በጣም አስደናቂ ተጫዋች ናት። ለመጀመሪያ ጊዜ የአርሰናልን መለያ ለብሳ የአውሮፓ ሻምፒዮንስ ሊግ ጨዋታ ሲያደርጉ በጣም ወሳኙን ተጫዋች እንመለከታታለን። ቡካዮ ሳካ ተጎድቶ ከሜዳ እስኪርቅ ድረስ የፕሪሚየር ሊጉ ምርጡ ተጫዋች እሱ ነበረ። ግን አርሰናሎች በብዙ ያጡት ተጫዋቻቸው ነው። እሱን ተክቶ የመጣውን ኢታን ንዋኔሪን እናነሳለን። በአርሰናል በኩል አማራጮችን ከምን አንጻር እያዩ ነው የሚለውና በተለይ ማርቲን ኩዊን አርሰናል ተጫዋች በድብቅ አስፈርመውላ ሰርፕራይዝ ሊያደርገን ይገባል እንጂ ከዚህ በኋላ አርሰናል ተጫዋች ማስፈረም አለበት ብለን መከራከር የለብንም እያለ ነው። አነጋጋሪዋን የማይክል አርቴታ በልምምድ ማዕከል ያደረጋትና በርካቶችን ያነጋገረችዋን ምስል ወደ እናንተ እናደርሳችኋለን። ለመሆኑ ማይክል አርቴታ ምን አረገ? ጠብቁን። ዳንኤል አገር እጁ ላይ ዩዊል ኔቨር ዎክ አሎን ከተነቀሱ የሊቨርፑል ተጫዋቾች አንደኛው ነው። ዛሬ ሐሳቡን አጋርቷል። በተለይም አርኖልድ መልቀቅ በኋላ የሊቨርፑል ሌጀንዶች ብዙ ሐሳቦችን እያጋሩ ነው። ከዛ በተጨማሪ በሊቨርፑል በኩል ስሎትን፣ ሳላህን እና የፕሪሚየር ሊጉን ዋንጫ እያይዘን በስፋት እናደርሳችኋለን መረጃዎችን። ከካይሴዶም ጋር በተያዘ በቼልሲ በኩል ተጨማሪ መረጃን ይዘናል። ዛሬ ትልቁ ዜና ግን ቼልሲ ቤት የተፈጠረ ውጥረት ነው። ውጥረቱ በማንና በማን መካከል ተፈጠረ? ምንድነው እየተካሄደ ያለው ቼልሲ ቤት? ሰበር መረጃ ለን ጠብቁን። በአውሮፓ ትልቆቹን ክለቦች ከዋክብቶችንም የተመለከቱና ወቅታዊ ዝውውር መረጃዎችን እያደረስናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አፍሪካዊ ጉዳይ እናንሳም። ኬንያዊ ግብ ጠባቂ የጨዋታ ውጤትን ለመቀየር ሲደራደር በቁጥጥር ስር ውሏል። የቀድሞ የኬንያ ብሔራዊ ቡድን ግብ ጠባቂ ፓትሪክ ማቲሴ የጨዋታ ውጤት ለማስቀየር ለጊዜው ማንነታቸው በግልጽ ካልታወቁ ግለሰቦች ጋር ድርድር ሲያደርግ እንደነበረ ነው በምስል የተረጋገጠው። በአንድ መኪና ውስጥ ተቀምጦ ሲደራደር የነበረው ተንቀሳቃሽ ምስል ይፋ ከሆነም በኋላ በተለይም በርካታ ኬንያውያን እግር ኳስ ወዳዶች ቁጣቸውን ገልጸዋል። በሀገሪቱ ተወዳጁ ከሆኑ ተጫዋቾች መካከል ስሙ የሚጠቀሰው ማቲሴ በቅርቡ ከኬንያ ፖሊስ ክለብ ጋር የተለያየ ሲሆን ዋነኛ ምክንያቱም በቀላል ይቆጠርበት የነበሩ ግቦች ናቸው ተብሏልና ከዚህ በቀላሉ ከሚቆጠሩበት ግቦች ጀርባ ታዲያ ይህ እንግዲህ ጨዋታን ውጤት የማስቀየር ወይም ደግሞ ገንዘብን ባልሆነ መንገድ የማግኘት ሂደት ሊሆን ይችላል የሚል ነው መረጃዎች ወጡት። በተጨማሪም የቀድሞ የብሔራዊ ቡድን ጨዋታዎች ጭምር ይቆጠሩበት በነበሩ ግቦች ላይ ትችት ይቀርብበት ነበር። የ37 ዓመት ተጫዋች በጉዳዩ በሚመለከተው አካል ተጣርቶ ከተረጋገጠም ከእግር ኳስ መታገድን ጨምሮ በወንጀለኝነት ሊቀጣ እንደሚችልም ነው ይፋ የተደረገው። በሰሞኑ የአፍሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ሴራሊዮን ከግብጽ ያደረጉት ጨዋታ ተጠቃሽ ነበረ። በወቅቱ ግብጽ አሸንፋ ነበር 1-0 ጨዋታውን። በጨዋታው ላይ ታዲያ ከሳህላ ጋር በርከት ያሉ የሴራሊዮን ተጫዋቾች ፎቶ ለመነሳት ግብ ሲፈጥሩ ነበር ጨዋታው ከተጠናቀቀ በኋላና ምናልባት ብዙ ጊዜ ማሊያ መቀበል የተለመደ ነው። ግን ተቃራኒ ተጫዋቾች ሜዳ ውስጥ አብሮት ፎቶ እንዲነሱ በመጋበዝ ደረጃም ጥቂት ካየናቸው ተጫዋቾች አንደኛው ሳላ ሆኗል። የሴራሊዮን ተጫዋቾች ድርጊትም መነጋገሪያነቱ እንደቀጠለ ይገኛል። ምናልባት በክርስቲያኖ ሮናልዶ ደረጃ በአውሮፓ ውስጥ በነሜሲ ደረጃ ቢሆን በብዙ ይነሳል። ያው ሳላ አፍሪካዊ ተጫዋች ነው። ምናልባት ጄሚ ካራገር እንዳለው የአፍሪካ ውድድሮች የእውነትም ትኩረት አይሰጣቸው ይሆን? የግል መልከታችሁን አጋሩን።
ኡራጋዩ ተጫዋች ጆሴ ማሪያ ሄሜኔዝ ኦክሲጅን አስፈልጎታል። ከቦሊቪያ ጋር ኡራጋይ በነበራቸው ጨዋታ እንግዲህ የቦሊቪያ አንደኛው ስትራቴጂ ከፍ ያለ አቲቲዩድ ያለው ሜዳ ላይ ማጫወት ነበርና ወደ 4100 ጫማ ከፍታ ላይ ነው እንዲጫወቱ ያደረጉት። ከባህር ጠለል በላይ ለመተንፈስ በጣም ነው የሚያስቸግረው። እንደሚታወቀው የመሬት ከፍታ ላይ በወጣን ቁጥር ከባድ ነው ለመተንፈስ ያስቸግራልና ቦሊቪያዎች የተጠቀሙበት ስትራቴጂ ነበረ። ጨዋታው ላይ ምንም ግብ አልተቆጠረባቸውም። ታዲያ በዚህም እነ ጆዜ ማሪያ ሄሜኔዝ ኦክሲጅን እስከ መጠቀም ደርሶ ነበረ። በጨዋታው ላይ በጣም ከፍተኛ የሆነ ድካም እየተሰማቸው ነበረ። ጨዋታው 0-0 ተጠናቋል። በላቲን የተለመደ ነው እንደዚህ አይነት ነገሮችን ማድረግ። ኬሊያን ምባፔ በፓሪስ ሰን ዠርሜን ይህን የውድድር ዓመት ቆይቶ ቢሆን ኖሮ 250 ሚሊዮን ዩሮ ወደ ካዝኖ ገቢ ያደርግ ነበረ። የፓሪስ ሰን ዠርሜን ሰዎች በተለይ ናስር አልከለፊ በርካታ ገንዘቡን እንደውም አልከፍልም ብለው በፍርድ ቤት ነው እንዲከፍሉት የተደረገው። መጨረሻ ላይ በህጉ መሰረት ግን ቆይቶ ቢሆን ኖሮ ወደ 250 ሚሊዮን ዩሮ ፓኬጅ ያገኝ ነበር። ደሞዝ፣ ጥቅምን ጨምሮ የምስል መብትን ጨምሮ ማለት ነው። መረጃውን ይዞት የወጣው ለኢኪፕ ነው። እሱ ግን ከዛ ይልቅ በነጩ ቤት የመጫወት ህልም ነበረውና እሱን ለማሳካት ሲል ነበረ ፓሪስ ሰን ዠርሜንን በነፃ ለቆ የሪያል ማድሪድ ተጫዋች የሆነው። ዘንድሮ በእርግጥ አስደናቂ የሚባል ጊዜን እያሳለፈ ነው በሪያል ማድሪድ ቤት። በርካታ ግቦችንም እያስቆጠረላቸው ይገኛል። በዚህ ሲዝን ግን 10 ሲደመር አሲስቶችን በማድረግ በተለይ እድሜያቸው ከ21 ዓመት በታች በመሆን ግን ላሚን ያማልን የሚስተካከል የለም። ተጫዋች ወደፊት ኮከብ እንደሚሆን አንድም ሰው ጥርጣሬ ያለው የለም። አሁን እያሳየ የሚገኘው ነገር በራሱ እጅግ በጣም አስደናቂ ነው። ገና ከ21 ዓመት በታች ሆኖ 10 ሲደመር አሲስት ላሚን ያማል ቀዳሚ ነው። ፍሎሪያን ቨርዝ ወደ 10 አለው። ከዛ ሪያን ቼርኪ 9 ያለው። ሪያን ቼርኪን በበርካታ ክለቦች እየተፈለገ እንደሆነ ይታወቃል። ገና 21 ዓመቱ ነው። በርካታ ታላላቅ ክለቦች ይፈልጉታል። ይህንም ተጫዋች በአመቱ መጨረሻ ኦሎምፒክ ሊዮን ይለቃል ተብሎ ይጠበቃል። ጆዋ ኔቬዝ የፓሪስ ሰን ዠርሜኑ የአማካይ ስፍራ ተጫዋች ወደ 8 አሲስቶች አሉት። የሲቲው ሳቪኒዮ 7፣ ዲዛይር ዱዊ የፓሪስ ሰን ዠርሜኑ 6፣ ላሚን ካማራ የሞናኮ 6፣ ጁድ ቤሊንጋም ከሪያል ማድሪድ 6፣ ዲያጎ ሞሬራ ከስትራስቡርግ 6 አለው። ከአርቢ ሌፕዚግ ዣቪ ሲሞንስ 5 አላቸው። ከ1 እስከ 10 ያለውን ደረጃ ይዟል። ላሚን ያማል ግን ቀዳሚ ነው በዚህ ረገድ። ዘንድሮ በሱ ብቻ አይደለም የሚያስቆጥራቸው ግቦች ራሱ እጅግ በጣም ለየት ያሉ ማራኪ የሚባሉ ከፍጹም ቅጣት ምት ሳጥን ውጪ ከርላ አድርጎ የሚያስቆጥራቸው ኳሶች በራሱ እነ አሪያን ሮበንን ወደ ኋላ መለስ ብለን እንድናስታውስ የሚያደርግ እነ አሪያን ሮበን ያንን ግብ ሲያስቆጥሩ የነበረው የበቃታቸው የፕራይም ላይ ሲደርሱ ነበረ። ላሚን ያማል ግን ገና በ17 ዓመቱ ያንን እያደረገ ነው። ጅማሮ በጣም አስደናቂ ነው። ምናልባት ሊዮኔል አንድሬስ ሜሲ በባርሴሎና እግር ኳስን ሲጀምር የምታውቁት ከላሚን ያማል ጋር ተቀራራቢነት አለው ወይ? መልከታችሁን አጋሩን። ባርሴሎናዎች ከቀራቸው ወደ 10 የሚጠጉ የላሊጋ ጨዋታዎች ውስጥ 7ቱን የሚያደርጉት በሜዳቸው ነው። ይህ ለዋንጫ ለሚያደርጉት ግስጋሴ እጅግ በጣም ወሳኝ የሚባል ነው። ምናልባት ዘንድሮ የስፔን ላሊጋን እስከ መጨረሻው ምዕራፍ ድረስ ዋንጫውን ለመወሰን በጣም አስቸጋሪ ነው። ካላቸው የነጥብ ልዩነት በባርሴሎና ሪያል ማድሪድ እና አትሌቲኮ ማድሪድ መካከል ካለው የነጥብ ልዩነት አንጻር ዘንድሮ ላሊጋውን ለመወሰን በጣም ያስቸግራል። ምናልባት በቀጣይ እንግዲህ እየሰፋ የሚሄድ ከሆነ አሁን ያለው የነጥብ ልዩነት ካልሆነ በስተቀር የስፔን ላሊጋ ዘንድሮ ከየትኞቹም በላይ አጓጊ ነው። ቀጥሎ በእርግጥ የጣሊያን ሴሪያም ዘንድሮ ለመወሰን በጣም አስቸጋሪው ሊግ ነው። በሰፊ ነጥብ ልዩነት እየመራ አይደለም። ምናልባት የፍራንስ ሊግ ቀጥሎ ደግሞ የጀርመን ቡንደስሊጋ ከዛ ፕሪሚየር ሊጉ እያለን እንደዚህ ይሄ ካሁኑ ፍንጭ የተገኘባቸው ይመስላሉ። ዋንጫውን ለማሳካት በጀርመን ባየር ሙንችን፣ በፍራንስ ሊግ ፓሪስ ሰን ዠርሜን፣ በፕሪሚየር ሊጉ ሊቨርፑል እያለን ብንሄድ በስፔንና በጣሊያን ግን አሁንም ዋንጫውን ለመወሰን ቀሪ ጨዋታዎችን በደንብ መጠበቅ ይኖርብናል። ጀርመናዊ ድንቅ የግብ ዘብ ማኑኤል ኑየር በዛሬው ዕለት 39 ዓመት ሞልቶታል። 11 የቡንደስሊጋ ዋንጫ፣ 2 የአውሮፓ ሻምፒዮንስ ሊግ ዋንጫ፣ 2 የዩኤፋ ሱፐር ካፕ፣ 2 የክለቦች ዓለም ዋንጫ። ከዛ በኋላ ደግሞ በ2014 የዓለም ዋንጫ አሸናፊ ነበር ከጀርመን ብሔራዊ ቡድን ጋር የሊዮኔል አንድሬስ ሜሲውን አርጀንቲና 1-0 በማሪያ ጎትዘ ግብ አሸንፈው በወቅቱ የሚረሳ አይደለም። በርካቶች በዓለም ዙሪያ በስፋት በትልቅ ከተመለከቱት የዓለም ዋንጫ ፍጻሜ ጨዋታ አንደኛው እንደነበረ እናስታውሳለንና በርካታ ኳሶችን አድኖ ብሔራዊ ቡድኑ የታደገ ግብ ጠባቂ ነበር። በወቅቱ በ2009 ከ21 ዓመት በታች ዩሮ ዋንጫንም ከጀርመን ብሔራዊ ቡድን ጋር ያሳካ ምርጡ ግብ ጠባቂ ነው። አሁን ጉዳት ላይ ቢገኝም ለባየር ሙኒክን በጣም ወሳኙ ግብ ጠባቂ እንደነበረ አይዘነጋም።
ማኑኤል ኖየር ዛሬ 39ኛ ዓመቱን እያከበረ ይገኛል። ሮናልዶም ባለፈው ወር ነበር ወደ 40 ዓመት የሞላው ግን አሁንም እየተጫወተ ነው ግብም እያስቆጠረ ነው። ክርስቲያኖ ሮናልዶም በአጠቃላይ ወደ 929 ግቦችን በፕሮፌሽናል እግር ኳስ ህይወቱ ያስቆጠረ ተጫዋች እንደሆነ ይታወቃል። የፖርቹጋል የምንጊዜም ከፍተኛ ግብ አስቆጣሪነቱን በራሱ ከዚህ በኋላ ሌላ ትውልድ ይፈልጋል ከሱ ላይ ለመንጠቅ። አሁን ወደ 136 ግቦችን ለፖርቹጋል ብሔራዊ ቡድን ሮናልዶ አስቆጥሯል። ከሱ ቀጥሎ የምናገኘው ፓውሊታ ወደ 47 ግብ ነው ያለውና ኦልሞስት ከክርስቲያኖ ሮናልዶ ጋር በብዙ ጥፍ ይለያያሉ። እነ ኢሲያቢዮ ወደ 42 ግብ አለው ለፖርቹጋል፣ ሉዊስ ፊጎ 32፣ እነ ጎሜሽ 29 ያለው። ከዚህ አንፃር ካየነው ክርስቲያኖ ሮናልዶ የከፍተኛ ግብ አስቆጣሪነቱን በዚህኛው ትውልድ የመነጠቁ ነገር በጣም ዝቅ ያለ ነው። አሁንም በፖርቹጋል አይኮኒክ ተጫዋች ሆኖ እንደቀጠለ ነው። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ በኃላፊነት ለመሾም በድጋሚ ማነጋገር መጀመሩ ይፋ ተደርጓል። እንግዲህ ካርሎ አንቸሎቲ ይለቃሉ መባሩን ተከትሎ ዛሬ በስፋት መገናኛ ብዙሃን ያስነበቡ የሚገኙት ጉዳይ 2026 የዓለም ዋንጫን ብራዚል በካርሎ አንቸሎቲ ስር እየተባለ ነው። ሎስ ብላንኮች በበኩላቸው አሰልጣኝ ካርሎ አንቸሎቲ እና በብራዚል መካከል ንግግር ስለመደረጉ እንደማያውቁ አረጋግጧል። ማርካ የተባለው ጋዜጣ ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር ከተለያየም ያው ዣቪ አሎንሶ ዋነኛው ሰው ካልተሳካም ደግሞ ሌሎች አማራጮችን የቀድሞ አሰልጣኛቸው ዚነዲን ዚዳንን ጨምሮ ይጠብቃሉ። ግን አሁን የካርሎ አንቸሎቲ ጉዳይ ስፋቱም ጥልቀቱም ከፍ ብሏል። እሳቸውን ወደ ብራዚል ብሔራዊ ቡድን መውሰድ በተለይም ከዋክብትን ማኔጅ የሚያረግ ሰው ተቸግረዋል። በብራዚል ብሔራዊ ቡድን ውስጥ በርካታ ከዋክብት ይዞ ጨዋታን አለማሸነፍ ዋንጫን ከበሉ መቆየት ትልቁ ችግር ነውና ያንን ለመቅረፍ እንግዲህ ልምድ ያላቸው ካርሎ አንቸሎቲ በቀጣይ አሰልጣኝ እንዲሆኑ ይፈልጋል። ስራዎችም እየተሰሩ ነው ተብሏል። ዛሬ ቼልሲ ቤት ትልቁ ውዝግብ ተፈጥሯል። የቼልሲ ደጋፊዎች የክለቡን ባለቤት መክሰስ ነው ጉዳዩ። ደግሞ የለንደኑ ክለብ ቼልሲ ደጋፊዎች የእንግሊዝ ፕሪሚየር ሊግ ኃላፊዎች የክለቡ ባለቤት ቶድ ቦሆሊ ላይ እርምጃ እንዲወስዱ በደብዳቤ ነው የጠየቁት። የክለቡ ደጋፊዎች የክለቡ ባለቤት ላይ ክሳቸውን ያቀረቡት ህጋዊ ያልሆነም የፕሪሚየር ሊግ ትኬት መግቢያ ድረገጽ አላቸው በሚል ነው። ቶድ ቦሆሊ የቼልሲ ጨዋታም ጨምሮ ከእንግሊዝ ውጪ ላሉ ደጋፊዎች የፕሪሚየር ሊግ ትኬቶች በውድ ዋጋ እንዲያገኙ የሚያስችል ድረገጽ እንዳላቸው ተገልጿል። ድረገጹ ትኬቶችን በሺዎች በሚቆጠር ፓውንድ ለመልሶ ሽያጭ ያቀርባል የተባለ ሲሆን ሊጉ ካሳወቃቸው ህጋዊ ባልሆኑ የትኬት ድረገጽ ዝርዝር ውስጥም መኖሩ ተነግሯል። የቼልሲ ደጋፊዎች በበኩላቸው የሊጉ ዋና ኃላፊ ሪቻርድ ማስተርስ ጉዳዩን አጣርተው እርምጃ እንዲወስዱ በደብዳቤ ጭምር ነው የገለጹትና እንግዲህ ካሁኑ በቼልሲና ጥቂት ዓመታትን በቼልሲ በቆዩት ባለቤት መካከል ትልቁ ውዝግብ መፈጠር ጀምሯል። ቼልሲን ወደ ቀደመ ማንነቱ መልሱልን የሚለው የቅርብ ጊዜ የተቃውሞ ሰልፍ ጉዳይ ነበረ በቼልሲ ቤትና አሁን በደጋፊውና በባለቤቱ መካከል በስቴዲየም ትኬት ህገወጥነት ክስ ቀርቧል። የካይሴዶን ቁጥር ከተመለከተን በቼልሲ ቤት ዘንድሮ በብዙ ነገር የቡድኑ ቀዳሚ ተጫዋች እሱ ነው። 29 ጨዋታዎችን ተጫውቷል፣ ከቡድኑ ቀዳሚ ነው። 41 ኳሶችን አቋርጧል፣ ከቡድኑ ቀዳሚ ነው። 50 ሸርተቴዎችን አሸንፏል፣ ከቡድኑ ቀዳሚ ነው። 26 የአየር ላይ ኳሶችን አሸንፏል፣ አራተኛው ተጫዋች ነው በቼልሲ። ከዛ ውጪ የመሬት ላይ ግንኙነቶችን 144ቱን አሸንፏል። ይሄ መጀመሪያ ያደርጓል ቀዳሚ። እንደገና ኳስን መልሶ በመንጠቅ ወደ 170 ጊዜ ያደርጓል፣ ይህም ቀዳሚ ያደርጓል። ኳስን ለቡድን አጋሮቹ በትክክል በማቀበል 1534 ኳስን ያደርጓል፣ ሁለተኛ ያደርጓል በቡድኑ። በሬቲንግ ደረጃ ካየነው እስካሁን በአማካይ ወደ 7.2 ተሰጥቶታል። በብዙ መመዘኛ የዘንድሮ ምርጡ ተጫዋች በቼልሲ ቤት ካይሴዶ ነው፣ ምንም ጥርጥር የለውም። የዓመቱ ምርጥ ተጫዋቻችሁ ማን ነው ግን? ቼልሲውያን በዚሁ አጋጣሚ ያጋሩን። ከባዱ ተጋጣሚ ማን ነው ብላችሁ ከጠየቃችሁኝ ይላል ኬፓ አሪዛባላጋም የቼልሲ ንብረት የሆነ በበርንማውዝ ይገኛል። ሳላህ በጣም ከባዱ ብሏል። ያለማቋረጥ በየዓመቱ ብዙ ጎሎችን ያስቆጥራል። ለዚህም ተዘጋጅተን መጠበቅ አለብን እሱን። ነገር ግን ሜዳው ስትገጥመው ሁሌም በጣም ፈጣኑና ግብ አስቆጣሪው ተጫዋች ነው። እኔ እስካሁን ከገጠምኳቸው በተቃራኒ ተጫዋች በፕሪሚየር ሊጉ ሳላህ በጣም አደገኛው ተጫዋች ነው ብሏል። ዘንድሮ በእርግጥ ሳላህ በርካታ ግቦች ያለው ተጫዋች ነው። ኦልሞስት ወደ 60 የሚጠጉ የግብ አስተዋጽኦችን ዘንድሮ ብቻ በሁሉም መድረክ አድርጓል። እጅግ በጣም የተለየው ተጫዋች ነው። ዘንድሮ የወርቅ ጫማውንም ለማሸነፍ ከየትኛውም ተጫዋች በላይ ቅርቡ ተጫዋች እሱ ነው። 27 ግቦች አሉት በፕሪሚየር ሊጉ ብቻ። ለአራተኛ ጊዜ የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆኖ ለመጨረስ 9 የፕሪሚየር ሊግ ጨዋታ ብቻ እንደቀሩት ሳይዘነጋ
ሊቨርፑል የፕሪሚየር ሊግ ዋንጫ እንደዚሁ የሚያሳካ ከሆነ ዘንድሮ ወደ ካዝናው ብቻ 175 ሚሊዮን ፓውንድ ያስገባል። ግን ለሊቨርፑል ይሁላ ገንዘብ ከመጣ በኋላ እነ ሳላህን ካላቆየበት እነ ቨርጅል ቫን ዳይክን ካላቆየበት በርካቶች እንግዲህ ቀጣይ ውድድር ዓመት ተፎካካሪነቱ ከባድ ነው የሚሆነው እያሉ ነው። ስለዚህ ይህ 175 ሚሊዮን ፓውንድ በቀጥታ ወደ ገበያው ነው የሚያወጡት ተጫዋቾችን ለማምጣት። ግን ዘንድሮ ሊቨርፑል ወደ 175 ሚሊዮን ፓውንድ ከፕሪሚየር ሊጉ ያገኛል። እነ ሳላህ እስካሁን ድረስ በሊቨርፑል ብቻ ሳይሆን በአጠቃላይ በሁሉም መድረክ በተሳተፉባቸው ጨዋታዎች ብሔራዊ ቡድንን ጨምሮ ማለት ነው 58 የግብ አስተዋጽኦ በመያዝ ቀዳሚ ተጫዋች ነው። ራፊኒያ ከሱ ቀጥሎ ያለው በ6 የግብ አስተዋጽኦ ያንሳል 52 አለው። ሃሪኬን ወደ 48 አለው። ኤርሊንግ ብሮታላንድ 43፣ ሮቤርት ሌዋንዶስኪ 42፣ ኦመር መርሙሽ 39፣ ኦስማን ደምቤሌ 38፣ ፍሎሪያን ዌርዝ 34፣ ኬሊያን መባፔ 34 አላቸው በአውሮፓ 5 ታላላቅ ሊጎች ላይ። ሳላ ግን ከሁሉም የበለጠ ነው። ወደ 58 የሚጠጉ የግብ አስተዋጽኦችን ዘንድሮ በሁሉም በተሳተፈባቸው መድረኮች ላይ አድርጓል። በሊቨርፑል ቤት አርኔ ስሎት ጨዋታን የማሸነፍ ንጻሪያቸው 72 ከመቶ ደርሷል። ይህ በጣም ትልቅ የሚባል ነው በነገራችን ላይ ውድ ቤተሰቦቻችን 72 ከመቶ። ታዲያ በሊቨርፑል ታሪክ እስካሁን ከፍተኛው የየርገን ክሎፕ ነው። ሲለቁ 60.9% የማሸነፍ ንጻሬን ይዘው ነው ከክለቡ የለቀቁት። ኬኒ ዳግሊሽ ሲለቁም 58.3% የማሸነፍ ንጻሬ ነበራቸው። እነ ቦብ ፔስሊን ወደ 57.4% ጨዋታን የማሸነፍ ንጻሬ ነበራቸው። አርኔ ስሎት ገና እያሰለጠኑ ስለሆነ ግን እስካሁን ባለው ሂደት ከነኚህ ከ1 እስከ 3 ከተቀመጡት በተለይ አንደኛ ላይ ካሉት ከክሎፕም በብዙ ይልቃሉ ጨዋታን የማሸነፍ ንጻሬያቸው። ዘንድሮ ሊቨርፑልን ደግሞ የፕሪሚየር ሊግ ዋንጫ ባለቤት ሊያደርጉ 9 ያህል ጨዋታ ብቻ እድሜ እንደቀራቸው ይታወቃል። ኒካስሎች 30 ሚሊዮን ፓውንድ እና ተጨማሪ ክፍያዎችን በመክፈል በዛ ላይ ደግሞ የቋሚነት ዋስትናን በመስጠት ወደ ሴንት ጄምስ ፓርክ ስቴዲየም ጀረል ኳንሳን ማስኮብለል ይፈልጋሉ። ይህን መረጃ በእርግጥ አድርሰናቸዋል፣ ግን አሁን ላይ በርከት ያሉ ምንጮች አረጋግጠውታል። ይህን መረጃ በተለይም ደግሞ ተጫዋቹን ለማማለል ከሚያደርጉት ጥረት አንደኛው የጨዋታ ጊዜን በተመለከተ ነው። በሊቨርፑል ቤት አዲስ ኮንትራት ፈርሟል። ምናልባትም በሊቨርፑል ቤት እነ ቨርጅል ቫን ዳይክ የሚለቁ ከሆነና ሊቨርፑል ተከላካይ ካላመጣ ግን ጀረል ኳንሳ ቋሚነቱን ይወስዳል ተብሎ ነው የሚጠበቀው። እነ ኢብራሂም ኮናቴ በራሱ ቆይታቸው በሊቨርፑል ቤት የተረጋገጠ እንዳልሆነ ይታወቃልና በዚህ ምክንያት ሊቨርፑሎች ለ30 ሚሊዮን ፓውንድ ብለው ተጫዋቹን ይለቃሉ ተብሎ ባይጠበቅም ተጫዋቹን የመጫወቻ ዋስትና ግን ኒካስል ዩናይትድ ስለሰጠው ሊቨርፑልም በጨዋታ ዋስትና ብቻ ነው ተጫዋቹን ሊያስቆየው የሚችለውና ጉዳዩ በክረምት ላይ ትልቅ አጀንዳ ይሆናል ተብሎ ይጠበቃል። ማርካ ዛሬ አንድ መረጃ ለሊቨርፑል ደጋፊዎች ይዞቷል። ሰሞኑን በተለይም ከአርኖልድ ጋር በተያዘ ማሊያ ማቃጠል፣ በማህበራዊ ትስስር ገጽ ላይ ማስፈራሪያዎችን መላክ በስፋት እየተመለከተ እንገኛለን እና ወደ ሪያል ማድሪድ ማምራቱን ከሆነ በኋላ ከዚህ ጋር በተያዘ ታዲያ ማርካ በኩል አንድ መረጃ ይዞ ወጥቷል። ማርካ 2023 ላይ ሊቨርፑሎች ኮንትራቱን እንዲያድስ ጥያቄ አቀርበውለት በወቅቱ ግን እሱ ሊቨርፑልን መልቀቅ እንደሚፈልግና ሪያል ማድሪድን መቀላቀል እንደሚፈልግ በይፋ ነው ለሊቨርፑል ሰዎች ያስታወቀው የሚል መረጃ ነው ማርካ ይዞ ወጣው። በእርግጥ በሊቨርፑልና በሪያል ማድሪድ በኩል ምንም አይነት ድርድር እስካሁን አልተደረገም ነበር እስከ ጥር ድረስ። ጥር ላይ 20 ሚሊዮን ፓውንድ ለሊቨርፑል ክብር ብለው ፍሎሬንቲኖ ፔሬዝ ቃል በቃል ነው የተናገሩት። እንደውም እሳቸው ለሊቨርፑል ክብር ስላለን ብለው 20 ሚሊዮን ፓውንድ አቅርበው በነፃ ለመውሰድ ጥረት አድርገው ነበር። በኋላም ላይ እሳቸው እንደውም ለኬሊያን መባፔ ሁላ እንደዚህ አይነት ገንዘብ አላቀረቡም፣ ግን ለሊቨርፑል ክብር አድርገውት ነበረ፣ ግን ሊቨርፑል አልተቀበለውም። ማርካ ግን 2023 ላይ በሪያል ማድሪድ እና በአርኖልድ መካከል ንግግር ነበረ፣ ያኔ ለመልቀቅ ፈልጎ ነበረ። ሊቨርፑሎች ይህንን ያውቃሉ ብለዋል። ሊቨርፑል ግን በክለቡ በርካታ ሌጀንዶች ሳይለቁ ቆይተዋል። በበርካታ ክለብ ተፈልገው ላብነት ያክል ስቴቨን ጄራርድ ተጠቃሹ ነው። ሌላኛው ዳንኤል አገርን እናንሳ። እጁ ላይ ዩዊል ኔቨሮ ካልሆነ ብለው ከተነቀሱ ተጫዋቾች ይታወቃል። እጁን ብዙ ጊዜ ጨብጦ ነው ደስታውን የሚገልጸውና በጨበጣቸው 4 ጣቶች ላይ YNWN ተነቅሶታል። ዩዊል ኔቨሮ ካልሆን ሊቨርፑል በክለቡ እንዲቆይ እስከፈለገ ድረስ ለማንኛውም ክለብ እምቢ ማለት እችላለሁ ይል ነበረ። እንደ አንዳንዶች ሳይሆን ለሊቨርፑልም ታማኝ መሆን እፈልጋለሁ ይል ነበረ በወቅቱ። እናም ዳንኤል አገር በሊቨርፑል ቤት 8 አሪፍ የውድድር ዓመታትን አሳልፏል። 2014 ላይ በሁለቱም ወገኖች ስምምነት ክለቡን
በፈለገው መንገድ ሽኝት ተደርጎለት ነበር እንጂ ሊቨርፑል ለገንዘብ ብሎ ተጫዋቹ ለገንዘብ ብሎ ሊቨርፑል እንዳለቀቀ ይታወቃል። ከባርሴሎናና ማንቸስተር ሲቲ እናስፈረመ ጥያቄ ቀርቦለት እምቢ ብሎ ለሊቨርፑል ታማኝ መሆን በስራ እንግዲህ ያሳየው ዳንኤል አገር ከስንብቱ በኋላ ወደ ልጅነት ክለቡ ተመልሶ ነው ለ2 ዓመት ተጫወተ። ከዛ በ2016 ላይ በ31 ዓመቱ ጫማው እንደሰቀለ እናስታውሳለንና ሊቨርፑል ያለውኝ ማንንም ክለብ ቢጠይቀኝ አልሄድም ነበረ ማለቱ የሚዘነጋ አይደለም። አሁን የአርኖልድ መልቀቅ ግን ትልቁ ውዝግብ እንደፈጠረ ይታወቃል በሊቨርፑልና በደጋፊዎቹና በተለይም በአርኖልድ መካከል ማለት ነው። በፕሪሚየር ሊግ እስካሁን በዚህ ውድድር ዓመት በርካታ ደቂቃዎችን በመጫወት ያሳለፈው ቨርጂል ቫን ዳይክም ቆይታን በተመለከተም ሚረር ስፖርት ይዞት በወጣው መረጃ መሰረት እስካሁን ምንም የተረጋገጠ ነገር የለም። ግን ቨርጂል ቫን ዳይክ ፍላጎቱ አሁንም አለ። ስምምነት ለመድረስ ግን በጣም ተቸግረዋል ብለዋል። ወደ 2610 ደቂቃዎችን ተጫውቷል። በሱ ተመሳሳይ ቦታ ላይ ከሚጫወቱ ተጫዋቾች እነ ኮሊንስ ጋር ተመሳሳይ 2610 ደቂቃዎች አሉ። በተከላካይ ስፍራ ላይ ከሚጫወቱ ተጫዋቾች አንጻር ካየነው ግን በርካታ ደቂቃዎችን ከተጫወቱት ከነሳሊባ ጋር የሚጠቀስ ነውና የዚህ ተጫዋች ቆይታም ጉዳይ በሊቨርፑል ቤት እስካሁን የጸና አይደለም። አርቴታ አንድ ልምምድ ሰዓት ላይ በተጫዋች ኦዴጋርድ ላይ በእግሩ መሃል ኳስን ያሳልፋል። በልምምድ ላይ ለምትመለከቱት ካሳለፈ በኋላ ኦዴጋርድ እጁን ያነሳል። ማይክል አርቴታ ግን ይሮጥና ልክ ክርስቲያኖ ሮናልዶ ግብ ካስቆጠረ በኋላ ደስታውን የሚገልጽበት እንደውም ሰሞኑን ሆይሉንድ ሮናልዶ ፊት ደስታውን ገልጾ መነጋገር የነበረበትን የደስታ አገላለጽ በትንሹ ወደ ላይ በደንብ ሳይዘል በትንሹ ገልጿት ነበረ። ቺ ምስል አሁን እነ ESPN 90 ሚኒትስ ጨምሮ በርካቶች በፊት ገጻቸው ላይ እያዞሯት ይገኛሉ። እኛም ለእናንተ ወደ አድማጮቻችን እናጋራ ብለን ነው ይዘናት የመጣ ነው። የስቱትጋርቱን አማካይ ስፍራ ተጫዋች ኤንዞ ሜሎትን ለማስፈረም የሚደረገው ፉክክር በአርሰናል የተጀመረ ነበር። አርሰናል ቤት ሁልጊዜ አርሰናል ደጋፊዎች እንደሚበሳጩበት ጉዳይ ተጫዋቾችን ለማምጣት በመልማዮቻቸው በኩል አርሰናሎች የተሻለ ናቸው። በተለይም ተጫዋቾችን ስካውት ሲያደርጉ በጣም የተለዩ ተጫዋቾችን ስካውት ያደርጋሉ። በኋላ ላይ ግን እኛን ተጫዋች ለማምጣት ጥረት ሲያደርጉ በርካታ ፈላጊዎች ይደረደራሉ። ለአብነት ያክል አሁን በማርቲን ዙቤሜንዲ የገጠማቸው ይታወቃል። አሁን ደግሞ ሪያል ማድሪድ ወደ ፉክክሩ የገባባቸው እንግዲህ ኤንዞ ሜሎትን ለማስፈረም በሚደረገው ጥረት ላይ ነው ማለት ነው። ስለዚህ አርሰናል በፉክክሩ ከሪያል ማድሪድ ከቶትናም ከበድ ያለ ፉክክር ይጠብቀዋል። የስቱትጋርቱን አማካይ ስፍራ ተጫዋች ኤንዞ ሜሎትን በቀጣይ ክረምት ለማስፈረም በሚደረገው ጥረት ላይ ማለት ነው። አርሰናል ቀድሞ የገዙት አጥቂ እንዳለና ስምነቱን እንደተፈጸመ አድርጌ ማሰብ ፈልጋለሁኝ። እናም እንደተጠናቀቀ ነው ማሰብ ፈልገው እንጂ ከዚህ በኋላ አርሰናል አጥቂ ማስፈረም አለበት እያለን መናገር አይጠበቅብንም ብሏል። የቀድሞ ተጫዋቻቸው ማርቲን ኮይን ነው ይሄንን ያለው። እንደገና በጭራሽ አርሰናል አጥቂ ሳያስፈርም የውድድር ዓመቱን ይጀምራል ብዬ በፍጹም ማሰብ አልፈልግም ብሏል። አርሰናል ቤት አሁን አጥቂ የማምጣት ጉዳይ ቅድሚያ የሚሰጠው ቁልፍ ጉዳይ እንደሆነ ምንም ጥያቄ የለውም። ግን ማን ይሁን በሚለው ጉዳይ ላይ ነው መፍትሄ ያላገኘው እስካሁን ድረስ። እነ ማርቲን ኮይን ግን ይሄንን መቀበል አንችልም ብሏል። ስለዚህ አርሰናል በቀጣይ ክረምት አጥቂ ይፈልጋል እያለ ነው። ግን አርሰናል አሌክሳንደር አይሳክን ቢፈልግ 150 ሚሊዮን ፓውንድ ማውጣት አለበት። ከዛ አንጻር እንደ ኢቲኬ ያለ የአይንትራክ ፍራንክፈርት ከኦማር ማርሙሽ በኋላ አስደናቂ አጥቂ ወደ 60 ሚሊዮን ፓውንድ አካባቢ አለ። ዩናይትድን እየደገፈ ያደገ አጥቂ እንደሆነ ይታወቃል። ምናልባት ተጫዋቹን በማሳመን ስራ ላይ ማይክል አርቴታና አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ትልቅ ስራ ይጠበቃቸዋል ተብሎ ይጠበቃል። ግን አርሰናል ቀጠሮም ይዟል። ሌሎች አጥቂዎች እንደ ቪክተር ጌኮሬስን ለማነጋገር ቀጠሮ ይዟል። በአሌክሳንደር አይሳክ ጉዳይ ቁርጥ ያለው ሂሳብ ተነግሯቸዋል። እስከ 150 ሚሊዮን ፓውንድ አርሰናል ይከፍሏል ተብሎ አይጠበቅም። ምናልባት ለዲክላን ራይስ አርሰናል ከ100 ሚሊዮን ዩሮ በላይ ወጪ ያደርጓል። ግን ለአጥቂው ለኢሳክ ማውጣቱ ከአሌክሳንደር ኢሳክ የአጥቂ ስፍራ ተጫዋች ነው። በእርግጥ ራይስ የአማካይ ስፍራ ተጫዋች ነው፣ ሁለገብ ነው። ከዛ አንጻር ለአሌክሳንደር ኢሳክ መውጣት አለበት ብላችሁ ታስባላችሁ? የአርሰናሎች አጋሩን ኑዋኔሪም ከአርሰናል ጋር የረጅም ጊዜ ኮንትራቱን በቅርቡ ይፈርማል። እንደሚታወቀው ኑዋኔሪ በዘንድሮ የውድድር ዓመት በተሰለፈባቸው ጨዋታዎች ድንቅ ጊዜን እያሳለፈ ይገኛል። ኮንትራቱንም ለማራዘም ሲደረግ የነበረው ድርድር ከጫፍ ደርሷል። በአሁኑ ሰዓት ስምምነት ለመድረስ በጣም እንደተቃረቡ ሚረር ስፖርት አዝነብቦ ኑዋኔሪም በአርሰናል እጅግ በጣም ደስተኛ መሆኑን ተናግሯል።
ኖዋኔሪ በዘንድሮው የውድድር ዓመት በአጠቃላይ 29 ጨዋታዎችን ለአርሰናል አድርጓል። በ12ቱ ቋሚ ሆኖ የጀመረው እንግዲህ 8 ግብ 1 አሲስት በ29 ጨዋታ 9 የግብ አስተዋጽኦን ለአርሰናል አበርክቷል። በተለይም በሳካ በኩል ለነበሩ ክፍተቶች መፍትሄ እንደሆነላቸው ይታወቃል። ለማንቸስተር ሲቲ ላይ ከፍጹም ቅጣት ምት መምቻው ሳጥን ውጪ አስደናቂ ግብን አስቆጥሮ ወሳኝ ተጫዋች መሆኑን አስመለከተ። ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታችም ሲጫወት እንደዛቸው አይነት ተመሳሳይነት ግብ አስቆጠረ። የተለየ ግብ አስቆጣሪ ነው ለአርሰናል በጣም አስደናቂ ተጫዋች። በቅርቡ ኮንትራቱን ይፈርማል። ለአርሰናል ግን የሚያስቆጨው ሳካ ነው። በሁስኮርድ በተሰጠ ሬቲንግ መሰረት ሳካ እስኪጎዳ በነበሩ 50 ጨዋታዎች ላይ ከፍተኛው ሬቲንግ ተሰጥቶት የነበረው ሳካ ነው። ወደ 7.71 ነበረው። ከዛ ቀጥሎ ሳላ ወደ 7.55፣ ፓልመር 7.42፣ ኤርሊንግ ብሮታላንድ 7.39፣ ብሩኖ ፈርናንዴስ 7.32 እያለ ከ1 እስከ 5 ያለውን ደረጃ ይዘው ነበረ። ሳካ እስኪጎዳ ድረስ የፕሪሚየር ሊጉ ምርጡ ተጫዋች እሱ እንደነበረ ነው የሁስኮርድ ቁጥራዊ መረጃ የሚያመለክተው። አርሰናሎች ይህን ተጫዋች ማክሰኞ ጀምሮ ማግኘት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ግን ማይክል አርቴታና የአሰልጣኝ ቡድን አባላት እንግዲህ ይህንን ተጫዋች ለጥንቃቄ ሲሉ ላይጠቀሙት እንደሚችሉ እና ዋነኛ እቅዳቸውም በሁለቱ የማክሰኞና ቅዳሜ በሚደረገው የፕሪሚየር ሊግ ጨዋታ ሳይሆን ማክሰኞ ቀጣይ 15 ቀን በኋላ ወይም ኤፕሪል 8 በሚደረገው የሪያል ማድሪድ እና የአርሰናል የኤምሬትስ ስቴዲየም የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ላይ ነው መጠቀም የሚፈልጉት። ለማንኛውም ጊዜው ሲደርስ የምናየው ይሆናል። የአውሮፓ ሻምፒዮንስ ሊግን ካነሳን ኮይሊ ኬሊ ትባላለች። እጅግ በጣም አስደናቂ ተጫዋች በአርሰናል መለያ ለመጀመሪያ ጊዜ ነው በአርሰናል መለያ የአውሮፓ ሻምፒዮንስ ሊግ ምሽትን ያሳለፈችው። ሪያል ማድሪድን 3-0 አሸንፈው በኤምሬትስ ላይ ውጤት ገልብጠው ሲያልፉ 2 ግቦች አሲስት ያደረገችው እሷ ነበረች። በጣም ወሳኝ ሚና ነበራት። እነ ሩሶ 2 ግቦችና የቀድሞ የባርሴሎና ሴቶች ተጫዋች የነበረችው ካንዴቲ 1 ግብ ባስቆጠረችበት ጨዋታ ሪያል ማድሪድን 3-0 አሸንፈው በአውሮፓ ሻምፒዮንስ ሊግ ውጪ እንዳደረጓቸው ይታወቃል። ስለዚህ ሴቶቹ ያደርገውታል። ወንዶቹ ኤፕሪል 8 ኤምሬትስ ላይ ከሪያል ማድሪድ፣ በሳምንቱ ኤፕሪል 16 ሳንቲያጎ ቤርናቢዮ ያቀናሉ። ሴቶቹ ያደረጉትን ወንዶቹስ እንዴት ይወጡታል የሚለው ደግሞ ቀጣይስ ከኤፕሪል 8 ጀምሮ የምንጠብቃቸው ጨዋታዎች ናቸው። ዩናይትድ ከማርከስ ራሽፎርድ ዝውውር በትንሹ 40 ሚሊዮን ፓውንድ ይፈልጋል ተብሏል። የቪላ ባለስልጣናት ውይይት እያደረጉ ነው በራሽፈርድ ጉዳይ ላይ። ራሽፈርድን እናቆየው ወይንስ ለዩናይትድ እንመልሰው በሚለው ጉዳይ ላይ ማለት ነው። ዩናይትድ ግን ዝቅተኛ ሊቀበለው የሚችለው የሂሳብ ወደ 40 ሚሊዮን ፓውንድ ሆኖ ከተጫዋቹ ወደፊት ሽያጭና እንደዚሁም ብቃቱ እየታየ የሚጨመር ገንዘብን ይፈልጋሉ። ዩናይትዶች በርካታ ተጫዋቾችን ወደ 10 ተጫዋቾችን ዘርዝረዋል። ከነኛ ከሚገኘው ገንዘብ ውስጥ ደግሞ ለአብነት ያክል በተከላካይ ስፍራ ላይ ለበርካታ ጊዜ ሲፈለግ የነበረው አሁን ደግሞ ራሱ የቀድሞ አሰልጣኙ ሩበን አሞሪም በማንቸስተር ዩናይትድ አሉና ጎንካሎ ኢናሲዮን ለማስፈረም ፍላጎት አላቸው። በሊቨርፑል በጥብቅ ይፈለጋል። የነ ቫንዳይክ የነ ኢብራሂም ኮናቴ የረጅም ጊዜ ተተኪ እንዲሆነ በሚል ማለት ነው። ስለዚህ እንደዚህ አይነት ተጫዋቾችን የማምጣት ፍላጎት አለና በዩናይትድ በኩል ይሄንንም ተጫዋች እየተመለከቱት ይገኛሉ። ከግብ ጠባቂ ጋር በተያያዘ ሩበን አሞሪም ራሳቸው የሚፈልጓት ይሄ የቋሚ 11 አለ። ምናልባትም ኦናናንም ሊያስቀጥሉት ይችላሉ ቀጣይ ውድድር ዓመት። በዋነኝነት ግን በግብ ጠባቂ ደረጃ ከተሳካላቸው እንደ ሴን ሊያመንስ ያለ እጅግ በጣም አስደናቂ ግብ ጠባቂ አለ። ወደ 21 ሚሊዮን ዩሮ ነው የተለጠፈበት እዚህ ግብ ጠባቂ ላይ የአንድሬ ኦናና ተተኪ ይሆናል በሚል በርካታ ዩናይትድ እንግዲህ መልማዮች ካዩት ግብ ጠባቂ አንደኛው እሱ ነው። በዩናይትድ ቤት ግን የአንድሬ ኦናና ቆይታ የሚወሰነው በሩበን አሞሪም ይሁንታ ብቻ ነው። ግን የዩናይትድ ባለቤቶች አንድ እቅድ አውጥተዋል። አነስተኛ ደሞዝ የሚከፈለው ከጉዳት ነፃ ሆኖ ቡድኑ ለረጅም ጊዜ የሚያገለግል ተጫዋች ቀጣይ ውድድር ዓመት ወደ ቡድኑ ይመጣል። አሁን በቡድኑ ውስጥ ደግሞ ውድ ተከፋይ ሆኑና ለቡድኑ ረጅም ጊዜ ግልጋሎት የማይሰጡ ተጫዋቾች ይሰናበታሉ። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት ተጫዋቾች ለማስፈረም ወደ ገበያው ሲወጣ ከነኚህ ውስጥም ላብነት ያክል በጉዳት ታሪክ ያልተመዘገበባቸው በእነኛ ክለቦች ወጣት የሆኑ ረጅም ጊዜ ማገልገል የሚችሉ ዝቅተኛ ደሞዝ ያላቸው በዚህ መሰረት ወደ ዩናይትድ ይመጣሉ። ታዲያ ትራንስፈር ማርኬት እነኚህ ተጫዋቾች ቢመጡ የሩበን አሞሪም ቁጥር 1 በቦታ ላይ ተፈላጊዎች እነማን ናቸው የሚለውን መረጃ ይዞ ወጥቷል። በግብ ጠባቂነት አዲስ ካለመጣ ያው በኦናና ይቀጥላሉ። እሳቸው የሚታወቁበት የ3-4-3 ፎርሜሽን ላይ
በተከላካይ ማርቲኔዝ ዳሎትና የሮን የመጠቀም እቀዳላቸው በአምስቱ የአማካይ ስፍራ ተጫዋቾች አራቱ አማካይ ስፍራ ላይ የሚያሰልፏቸው ዶርጉን በግራ በቀኝ ማዝራዊን ሁለቱ አጣማሪ ኡጋርቴን ከኒሚቻ ነው ማጣመር የሚፈልጉት የቦሩሲያ ዶርትመንድ የአማካይ ስፍራ ተጫዋች ፊት መስመር ላይ አጥቂ ላይ ብሩኖ ፈርናንዴዝን ወደ ክንፍ አውጥተውት እንደ ዣቪ ሲሞንስና ኢኪቲኬ ያሉ ተጫዋቾችን ከአርቢ ሌፕዚግ እና ከአይንትራክ ፍራንክፈርት ማምጣት ይፈልጋሉና ትራንስፈር ማርኬት ዩናይትድ አሁን በሩመር ደረጃ ስሙ ከሚያያዝባቸው ተጫዋቾች ካስፈረመ እነኚህን 3 ተጫዋቾች ከጨመረ በሩበን አሞሪም ቀጣይ ውድድር ዓመት ልንመለከተው ምንችለው ብሎታል። ግን ከዚህም ውጪ የመሆን እድሉ ሰፊ ነው። ማንቸስተር ዩናይትድ ከዝውውር አዲሱ ፖሊሲው ጋር በተያያዘ ሉክሾ ኳታር ነው የሚገኘው። ወደዛም የሄደበት ምክንያት እንግዲህ ራሱን ብቁ ለማድረግ ነው ተብሏል። በአሁኑ ሰዓትም ወደ ሞቃታማዋ የካታር ዋና ከተማ ወደሆነችው ዶሃ ማምራቱ ተረጋግጧል። በዚያም የተለያዩ የአካለ ብቃት እንቅስቃሴዎችን እያደረገ ይገኛል። በተጨማሪም ከጥቂት ቀናት በኋላ ወደ ካሪንግተን ይመለሳል ተብሎ ይጠበቃል። በማንቸስተር ዩናይትድ በብዙ ተጠብቆ ወደ ማንቸስተር ዩናይትድ ያመጡት በትልቁ መጫወት እንደሚችል ያሳየ ግን ደግሞ ጉዳት ደጋግሞ ያገኘው ተጫዋች ኢቭን ሜዳ ላይ ሳይመለሱላ ጉዳት ያስተናገደበት ጊዜ አለ። ከጉዳት አገግሞ ወደ ሜዳ ሳይመለስ በልምምድ ላይ ጉዳት አስተናግዶላ ያልመጣበት ጊዜ አለ። ወደ ዋናው ቡድን ከበድ ያለ ቀዶ ጥገና ካደረገው ዩናይትድ ተጫዋቾች አንደኛው ሉክሾ ነው። ለማንኛውም ኳታር ይገኛል በሞቃታማ አየር ውስጥ። በአውሮፓ ታላላቅ ሊጎች ባለፉት 5 ዓመታት ውስጥ ብሩኖ ፈርናንዴዝ 15046 ደቂቃዎችን ተጫውቶ 475 ትልልቅ የሚባሉ የግብ ዕድሎችን ፈጥሯል። ጆሹዋ ኪሚች ሁለተኛ ነው፣ ኬቨን ደብሮይነ ሶስተኛ፣ ፓስካል ግሮዝ አራተኛ እያለ ይቀጥላል። ብሩኖ ፈርናንዴዝ ግን በማንቸስተር ዩናይትድ ቁጥሮቹ በጣም አስደናቂ የሚባሉ ናቸው። ከዛ በተጨማሪ ማንቸስተር ዩናይትድ በየካቲት ወር 17ኛ ዓመቱን የሚያከብረውን ጎልድ ኪዮኔን የመጀመሪያ ፕሮፌሽናል ኮንትራት ለማራዘም እቅድ ይዟል የተባለው። በቀጣይ ይሄ ወጣት ተጫዋች በበርካታ ክለቦች መፈለጉ እንግዲህ በማንቸስተር ዩናይትድ በኩል አስቀድሞ ኮንትራቱን ለመጨረስ ጥረት እንዲያደርጉ ያደርጋቸዋል የተባለው። ለእንግሊዝ ብሔራዊ ቡድን ከ17 ዓመት በታችም ወክሎ ሲጫወት ነበረ። በሩበን አሞሪም በኩል በ2025 ባደረጓቸው ጨዋታዎች ሩበን አሞሪም ማንቸስተር ዩናይትድን እየመሩ 4 ጨዋታ ብቻ ነው ሽንፈት የገጠማቸው። ሊቨርፑል 5 ሲቲ 6 ሽንፈት ገጥሞታል። ከዚህ አንጻር ዩናይትድ ቤት የተወሰኑ ነገሮች በጊዜ ሂደት የመሻሻል እድል እንዳላቸው ፍንጭ የሚሰጥ ብሎታል። ኦፕታ ነው በቁጥራዊ መረጃው ይዞት የወጣው። ያሁኑን እዚህ ጋር በቃን። መልካም ጊዜ